ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና በቀይ ካይፍታ ንጉሴ ስድስተኛ ክፍለ ጦር የማቻከሉ በላይ ዘለቀ ብርጌድ በጠላት ላይ የተሳካ ደፈጣ ኦፕሬሽን ሰርቷል። አሸባሪው የብልጽግና ሰራዊት ከደብረ ማርቆስ ከተማ ተነስቶ ወደ ደብረ ኤልያስ ሬሽን ለአቀብሎ ሲመለስ ጀግኖቹ የማቻከል በላይ ዘለቀ ብርጌድ ተወርዋሪ ፋኖች ጀደብ ወንዝ ላይ ደፈጣ በመጣል ጠላትን እንደ ቅጠል አርግፈውታል። በተደረገው ውጊያ የመከላከያ አመራሩን ጨምሮ 8 የጠላት ኃይል እርምጃ የተደመሰሰ ሲሆን ለጊዜው ቁጥሩ ያልታወቀ የጠላት ኃይል ቁስለኛ መሆን ችሏል። በዚህ የተበሳጨው ወራሪ ኃይል እንደ ልማዱ አንድ መምህር በአሰቃቂ ሁኔታ የረሸነ ሲሆን 3 የአርሶ አደር ከብቶችን በመግደል ገበሬዎች ጥማድ እንዲፈቱ አድርጓል። በተያያዘም የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ በቀን 10ኛ ወር 2017 ዓ.ም ዳርፉር ላይ ያለውን ጠላት አከርካሪውን ሲሰብረው ውሏል። ከዳርፉር አውትሌት ለመግባት ያቀረውን እቅድ ለ2 ሰዓት ተዋግቶ አይበገሬው ቢትወደድ አያሌው መኮንን ብርጌድ አደባይቶ ዳርፉርን ተቆጣጥሯል። ቀሪው ጠላት ፈርጥጦ ሳንክራ ከተማ ገብቷል። የአብይ ወንበር አስጠባቂዎች 4 እስከ ወዲያኛው ሲሸኙ 6 ከባድ ቁስለኛ ደርሷል። ማህበረሰቡም ትጥቁን አንስቶ ጥሩምባ ነፍቶ ይህን የመጣ ጠላት ከፋኖ ጎን በመሰለፍ ጠላትን አንገት አስደፍቶታል ሲል የቢትወደድ አያሌው መኮንን ብርጌድ የህዝብ ግንኙነት ኃላፊ ፋኖ አበበ አምላኬ ገልጿል። በተያያዘም የአማራ ፋኖ ጎንደር ቀጠና ግንባር እንዲሁ በምዕራብ ጎንደር ቋራ ግንባር አባይ ዳርን ለመቆጣጠር ለወረራው የመጣው ያገዛዙ መንጋ ታጣቂ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ሁለተኛ ብርጌድ በአርበኛ ማንዴላና በአርበኛ ዮሐንስ ባለድል የተመራ 10 ሰዓት የወሰደ መደበኛ የፊት ለፊት ውጊያ በማድረግ የብርሃኑ ጁላን ቅልብ ጦር ሙትና ቁስለኛ በማድረግ አፈግፍጎ እንዲመለስ አድርጎታል። ሸሽቶ ከቀጠናው ለመሰወር ሲሞክር ተከታትሎ ጥቃት በማድረስ በአባይ ዳርና ቀዝቀዝ መካከል ለሶስተኛ ቀን ፍልሚያ ተጠናክሮ ቀጥሏል። አንድ የጠላት ከባድ መሳሪያ አስተኳሽ መረጃ ቀባይ ኦፒ ተማርኳል። ቁጥር በውል ያልተረጋገጠ ጠላት እየረገፈ ነው። በማዕከላዊ አርማጮ ወረዳ አሻሚት በተሰኘው ልዩ ቦታ አካባቢ በእንቅስቃሴ ላይ የነበረን ጠላት ደፈጣ በመጣል አደጋ መድረስ የቻለው ደግሞ የደጃዝማች 4ኛ ኮር ጎቤ ክፍለ ጦር የክርስቲያን ታደለ ብርጌድ ነው። በደፈጣ ጥቃቱም 10 ጠላት የተደመሰሰ ሲሆን 5 ቁስለኛ ሆኗል። የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር የጽናት ብርጌድ በለሳ አቢ ቅጥረኛ ሰራዊት ላይ አደጋ በማድረስ ጠላትን ሙትና ቁስለኛ አድርገውታል። ነፍስ ወከፍ የጦር መሳሪያዎችን መማረክም ችለዋል ሲል ፋኖ ዮሐንስ ንጉስ ሙጬ ገልጿል። በተያያዘም ጠላት እየከዳ ወደ ፋኖ እየጎረፈ ነው። የአገዛዙ ሰራዊት መፈራረሱን ተያይዞታል። በቀን 10ኛ ወር 2017 ዓ.ም ከጠላት በመውጣት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የአዲስ ዓለማየሁ 7ኛ ክፍለ ጦር አብራጅት ብርጌድን 4 ሚሊሻ ከነሙሉ ትጥቃቸው ተቀላቅለዋል። በተመሳሳይ ሁኔታ 50 አለቃ ጃኖ ሞላ የሚባል ግለሰብ የሰላም አስከባሪ ተብሎ ከተሰበሰበው የብርሃኑ ጁላ ጦር ከደብረ ማርቆስ በመውጣት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የአዲስ ዓለማየሁ 7ኛ ክፍለ ጦር የቦቅል አባይ ብርጌድን ከነሙሉ ትጥቁ ተቀላቅሏል። በዛሬው ዕለት ራሳቸውን የሀገር መከላከያ ሰራዊት በማለት ከሚጠሩት አካላት መካከል 3 የሰራዊት አባላት ከነበሩበት የተሳሳተ መንገድ በመውጣት የቀኛዝማች ስሜነ ደስታ እንጂባራ ብርጌድን ተቀላቅለዋል። በተሳሳተ መንገድ የአንድን ግለሰብ ስልጣን ለማስጠበቅ ሲባል የተሰለፈለትን ጸረ አማራ ተቋም በመክዳት የህዝብ ልጅ ፋኖን በመቀላቀላችን ደስታ ተሰምቶናል ያሉት አባላቱ ከብርጌዱ የተዘጋጀላቸውን የገንዘብ ሽልማት በመውሰድ ብርጌድ የሚሰጠንን ማንኛውም ተልኳችንን በመቀበል ግዳጃችንን ለመፈጸም ዝግጁ ነን ብለዋል። በማገልገል ላይ ይገኙበት የነበረውን ራሱን የሀገር መከላከያ ሰራዊት እያለ የሚጠራው ተቋም በውስጡ ተስፋ የቆረጡ አባላትንና የአመራር አለመስማማት ያለበት ገዢው ፓርቲ ላይ የተለጠፈ ጥገኛ ተቋም መሆኑን ገልጸዋል። በተጨማሪም ወደ ህዝባዊ ትግሉ የተቀላቀሉት ወንበር አስጠባቂ አባላቱ እንደተናገሩት በትግል ቆይታችን ተቋሙ በማናለብኝነት የአማራ ህዝብ ላይ የወንብድና ተግባሩን የሚፈጽም ከመሆኑም በላይ በግብረ አበርነት አብረው ከተሰለፉ ሌሎች የጸጥታ ተቋማት ጋር እንኳን በመስማማት የማይችል የወሮ በላ ስብስብ መሆኑን ታዝበናለን ብለዋል። በከዱ አባላት የተበሳጨው ተቋሙ የደረሰበትን ወታደራዊ ኪሳራ ለማካካስ በአካባቢ የነበሩ 2 የህዝብ አመላላሽ ሞተረኞችን ረሽነው በአሰቃቂ መንገድ አካላቸውን በመቆራረጥ አደባባይ ላይ ጥለዋቸው ወጥተዋል። በዛሬው ዕለት በተሳሳተ መንገድ ለአገዛዙ በመወገን የአማራ ህዝብ ይወጉ የነበሩ 3 የመከላከያ ሰራዊት አባላት የቀኛዝማች ስሜነ ደስታ እንጂባራ ብርጌድን ተቀላቅለዋል ሲል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጎጃም አገው ምድር 3ኛ ክፍለ ጦር የቀኛዝማች ስሜነ ደስታ እንጂባራ ብርጌድ ህዝብ ግንኙነት ገልጿል። በተያያዘም ልዩ ኦፕሬሽን ተሰራ። በለጣ አያሌ ይባላል። በእነማይ ወረዳ ብቸና ከተማ 04 ቀበሌ ነዋሪ በብቸና ከተማ የግል ትጥቅ ይዞ ለአገዛዙ ሰራዊት ሲያገለግል የነበረ ባንዳ ነው። ግንቦት 30 2017 ዓ.ም በአባ ኮስተር ብርጌድ ሰርጎ ገቦች አንድ ኮሪያ ክላሽ ከ60 ጥይት ጋር በቁጥጥር ስር ውሏል። እንዲሁ ከህዝባችን ጋር የሚደረገው ውይይትም እንደቀጠለ ነው። የ6ኛ ቀን የታይፍታ ንጉሴ ክፍለ ጦር ህዝብን የማንቃት ስራው በእጅጉ ተጠናክሮ ቀጥሏል። በትናንትናው ዕለትም የክፍለ ጦሩ አመራሮች ከታላቁ የደንበጫ ወረዳ ማህበረሰብ
ማህበረሰቦች ጋር ውይይት አድርጓል። እንዲሁ የሐዲስ ዓለማየሁ 7ኛ ክፍለ ጦር የበቁላ አባይ ብርጌድ ማህበረሰባችን ከፋኖ ጎን ሆኖ ትግሉን እየደገፈና ተቋም እየጠበቀ ይገኛል። የበቁላ ከተማና የአካባቢ ማህበረሰብ በተቀናጀ የበቁላ የመጀመሪያ ደረጃ ትምህርት ቤትን በጋራ በመሆን አጥሯል። በተመሳሳይ የራስ ቤት ወድድ መንገሻ አቲከም 5ኛ ክፍለ ጦር ነበልባሉ ገረመው ወንዳወቅ ብርጌድ በወቅታዊ ሀገራዊ ዙሪያ ከአንዘግድም ቀጠና ማህበረሰብ ጋር ጥልቅ ውይይት ማድረጉን አስታውቋል። ነበልባሉ ገረመው ወንዳወቅ ብርጌድ ከፍተኛ አመራሮችና የፖለቲካ መኮንኖች በአንዘግድም ቀጠና ተገኝተው በወቅታዊ ሀገራዊ ጉዳዮች ዙሪያ ትምህርት ተሰጥተዋል። አገዛዙ ማሳችንን የጦር ምሽግ አድርጎ መውጫ መግቢያ ሳትቶን ነበር ያሉት የአካባቢ አርሶ አደሮች አውዳሚው ሰራዊት ከወጣ በኋላ ያገኘነው ነጻነት ከእጃችን ሳይወጣ ጠላትን ተባብረን እንቀብራለንም ብለዋል። አባቶቻችን በጦርና በጎራዴ በውጅግራ ታግለው ያላስደፈሯትን ሀገር እኛም ሳናስደፍር ለልጅ ልጆቻችን እናስተላልፋለንም ነው ያሉት። በዕለቱ ወኔ ቀስቃሽ ቀረርቶና ፉከራ የቀረበ ሲሆን ሊቃውንቱም ተገኝተው ተቀኝተዋል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።